ሰላም ጤና ይስጥልኝ ክቡራትና ክቡራን የፕራይም ሚዲያ አድማጭ ተመልካቾቻችን እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ አበይት ጉዳዮች የተሰኘው መርሃ ግብራችን ነው። ዛሬ እንግዲህ አንድ እንግዳ ይዤላችሁ መጥቻለሁኝ። ከመከላከያ አካባቢ ነው ይዤው የመጣሁት። አብሮኝ ቆይታ ያደርጋል ማለት ነው። ቴዎድሮስ አያሌው ይባላል። ታውቁታላችሁ ብዬ ተስፋ አደርጋለሁ። በህልውና ዘመቻ ወቅት የሀገር መከላከያ ሰራዊት ድጋፍ ሰጪ ሆኖ ነበር የቆየው። በአሁኑ ሰዓትም ከመከላከያው ጋር ሆኖ ይህንኑ ተግባሩን የቀጠለ ነው። በተለይ ዛሬ ትኩረት የምናደርግባቸው ጉዳዮች ከዚሁ ከአማራ ክልል ምን ነገሮች እየተደረጉ ነው፣ ጽንፈኛው ቡድን ምን እያደረገ ነው፣ ጀግና የሀገር መከላከያ ሰራዊት ደግሞ በተለይ ሚሊሻዎችን በማሰልጠንም በሌሎችም ጉዳዮች ላይ እየተካሄደበት ሁኔታ አለና አቋሙ ምን ይመስላል የመሳሰሉትን ጉዳዮች እያነሳን እንቀጥላለን። እናንተ ደግሞ አብራችሁን ሆናችሁ ይህንን ፕሮግራም ላይክ እያደረጋችሁ አብራችሁን ትቆዩ ተስፋ አደርጋለሁ። ትርሻ እንኳን ደህና መጣ። እንግዲህ ቀደም ሲል ለማስተዋወቅ እንደሞከርኩት የጀግና የሀገር መከላከያ ሰራዊት ድጋፍ ሰጪ ሆኖ አሁንም ይቀጥላል። እንዲሁም በተለያዩ ሚዲያዎች ላይም ደግሞ መረጃዎችን እየሰጠህ ነው ያለው። በተለይ ከአማራ ክልል ላይ የሆኑ ያሉትን ነገሮች በተመለከተ አስተማማኝና እውነተኛ እንዲሁም ደግሞ ወቅታዊ መረጃዎችን እያደረስክ ነው ያለው። ሀቅና ሳቅ በተሰኘው ሚዲያ ላይም እንደዚሁ በሳምንት አንድ ቀን ሁለት ቀን እከታተልሃለሁ ያለውና በጣም ከልብ ነው የማመሰግነው። ወደ ወቅታዊ ጉዳዮች ከመግባታችን በፊት እስኪ ስለአንተ ጥቂት ነገር ንገረን። ድጋፍ ሰጪ የሚለው ነገር ለሌሎች ግልጽ እንዲሆን ምን በማድረግ ነው ድጋፍ እየሰጣችሁ ያላችሁት? እሺ መልካም ውቤ፣ ያው እንግዲህ እንደገለጽከው እኛ በአካባቢው የምንንቀሳቀስ የድጋፍ ሰጪ ቡድን መጀመሪያ በህልውና ዘመቻው ጊዜ በተለያዩ በሙያ በተለይ በሹፍርና በመካኒክ እንደገና ደግሞ ለሀገር መከላከያ ሰራዊታችን ደጀን በመሆን በሕክምና ስንቅ ማቀበል፣ ትጥቅ ማቀበል፣ መንገድ መምራት የተለያዩ ዘርፈ ብዙ ድጋፎችን ስናደርግ ቆይተናል። እንግዲህ የዛኔ የነበረው ኢትዮጵያን አፈርሳለሁ እኔም ሀገር እሆናለሁ ብሎ የተነሳ ጽንፈኛ የትግራይ ኃይል ነበረ። ያን የጁንታ ቡድን ለመዋጋት ነበር ያን ያደረግነው። ከዛ ማግስት የገጠመን አማራ ክልል ላይ በፋኖ የነበረ ጥቂት የፋኖ አመራር የነበሩ ነገር ግን በፋኖ ጊዜ ያልነበሩ ደግሞ በፋኖ ስም ራሳቸውን አደራጅተው በመንግስት ላይ ያው እንግዲህ አማራ ክልል ህጋዊ መንግስት ነው ያለው። ለህግ የበላይነት ነው ስንታገልም የቆየ ነው። የታሰርነውም ለህግ የበላይነት ህግ ይከበር ነው እና እነዚህ ልጆች ግን ያው አጋጣሚውን ተጠቅመው የልዩ ኃይሉ መልሶ መደራጀት ከሱን ፖለቲካ ግብአት በማድረግ ከዛ የራሳቸውን የውስጥ ፍላጎት ወደፊት ያለ በህጋዊ የተመረጠው መንግስት በኃይል ለመናድ ያደረጉትን ነገር በመቃወም እና እንትን በማለት ያው እንትን ብለናል። በእርግጥ መጀመሪያ አካባቢ ያው ይማራሉ፣ ቶሎ ይመለሳሉ፣ ያን ያክልም እንደዚህ መረው ይወጣሉ ብለን ስላላሰብነ ዝምታን ነበር የመረጥነው። ዝምታ ግን ለማንም እንደማይበጅ ነው በኋላ የተረዳ ነው። ያው እንዳየኸው ህዝቡም መስሎታል። አንዳንድ ደግሞ አመራሮችን በፖለቲካ ውስጥ ያሉ አመራሮች በመንግስት ውስጥ ያሉም የመሰላቸውም ነበሩ። ነገር ግን መልሶ ራሳቸውን ሲበላቸው፣ መልሶ ራሳቸውን ሲያጠፋቸው እንደውም ለህግና ለስርዓት ከመገዛት ይልቅ በወህኒ ቤት የታሰሩ የህግ ተጠያቂዎችን ታራሚዎችን ሰብሮ ወህኒ ቤትን ሰብሮ መልቀቅ። እንግዲህ ወህኒ ቤት ሁሉ ፖለቲካ እስረኛ አይደለም። እዛ ጋር አሁን የህሊና እስረኛ የፖለቲካ እስረኛ እንላለን አይደል? የህሊናና የፖለቲካ እስረኛ የትኛው ነው? እንደው ዝም ብሎ እናቱንም የገደለው አባቱንም የገደለውን ሚስቱንም ገሎ የገባውን ሁሉ ፖለቲካ እስረኛ ብለህ ለፖለቲካ ላንተ ግብአት ስትል አገር ማጥፋት፣ ክልሉን ማተራመስ። አሁን ክልሉ እንግዲህ እድሜ ለጀግና ኢትዮጵያ መከላከያ ሰራዊት ደግሞ ለክልሉ ቁርጠኛ የክልሉ ጸጥታ በተለይ አድማ መከላከል ዋጋ ከፍሏል። ሚኒሻ ዋጋ ከፍሏል። በክልሉ ፖሊስ ዋጋ ከፍሏል። እንዲሁም ደግሞ በአቋማቸው የጸኑ ጠንካራ የፖለቲካ አመራሮች በሲቪል አመራሮችም ዋጋ የከፈሉበት እንግዲህ በጎጃም የምታውቀው ነው፣ በወሎም በተለያየ አካባቢ የምታውቀው ነው። ሲቪል አመራር ምንም ሳያደርጉ ምልህ ሲቪል ነው፣ ራሱን የሚከላከልበት ነገር የለም። አፍኖ መውሰድም ሲበዛ ነው እንኳን ልትገለው ይቅርና እና አንዳንዴ ያኛውን ስርዓት ቀድሞውን የወያኔ መራሹን ስርዓት
አማራ መሪ እንዳይወጣለት አደረገ እያልን ነበርን ስንታገል የነበረውና ዛሬ እነሱ ያንኑ ተልዕኮ ተቀብለው እነዛስ ከቦታ በማስወገድ ዝም በማስባል ወይም የበላይ አምጥቶ በመሾም ወይም በክትትል ነበር እንትን የሚሉት ዲሞራላይዝድ በማድረግ ነበር የሚሰሩት። እኒ ጭራሽ ነፍስ እስከ ማጥፋት ነፍስ ቢጠፋ ፖለቲካ ጥያቄ እንደሚመለስ ማለት ነው። እና ይሄን ነው ይሄን ያያየን ያው እኔም ጋር የተሰነዘረውን ነገር እንግዲህ ታውቀዋለህ። አሁን በምን ሁኔታ ላይ ነው ያለው? በጥይት እንደተመታ አውቃለሁ። ኦልሞስት ገለው እንደመሄድ የሚቆጠር ነው። በጥይት ተመተ ነበረ። አሁን እንግዲህ ሕክምና ውስጥ ተከታተል ነበረ፣ ብዙ ጥረት ስናደርግ ነበረ። አሁንም እስካሁን በዛ ሁኔታ ላይ ነው ያለው። አሁን ሕክምና ለአንድ ወር ተቀጠርኩ። ጦር ኃይሎች ነው በመከላከያ ድጋፍ ሰጭ ስለሆንኩ እያሳከመኝ ያለው መከላከያ ነው። ያው እንግዲህ በጦር ኃይሎች ሕክምናዬን እየተከታተልኩ ነው። ለቀጣይ ወር ብለዋል። ጥይቷ ያለችበት ቦታ መጥፎ ቦታ ነው። ያው እነሱማ ገደልንም እኮ ብለው ብሬክ ኒውስ አንብበዋል። ሰበር ዜናቸው መቼም አይጠፋም። ሰበር ዜናም ብለዋል። ብዙም ነገር ተወርቷል። ግን ዞሮ ዞሮ ፈጣሪ የፈቀደው ነገር ስለሆነ የሚሆነው እዚህ ተርፍ ያለው እኔ ምሽስ አንድ ቦታ ማር ለማሆኑ ከመከላከያው ጋር እዛ እየሰራችሁ ነው ያላችሁት። በዚህ አጋጣሚ በእስር ቤት ኦልሞስት ወደ 7 ዓመት የሚሆን ቆይተሃል። ብዙ ጥረት ስታደርግ ነበረ። በጣም ትልቅ አክብሮት አለኝ ለዛም። ይህች ምንም ቢሆን ኢትዮጵያ ነችና ለምታደርገው ነገር ትልቅ አክብሮት አለኝ። ብዙ ዋጋ ተከፍሎበት ብዙ ተደክሞ እና ብዙ የህይወቱ መስዋዕትነት ተከፍሎበት ቀደም ሲል ያነሳቸው ጀግና ሀገር መከላከያ ሰራዊት፣ የክልሉ የጸጥታ አካላት ሚሊሻን ጨምሮ የመሳሰሉት እንዲሁም ደግሞ የፖለቲካ አመራሩም በዚህ ፈታኝ ሁኔታ ውስጥ በጽናት መቆሙ በጣም ሊደገፍ የሚገባው ነውና ከዚህ ጥረት በኋላ አሁን ነባራዊ ሁኔታ ምን ይመስላል? የጽንፈኛው ቡድን መጀመሪያ አካባቢ እንደተባለው ከሚናገራቸው ነገሮች አኳያ ከመሳሰሉ ነገሮች አኳያ አበባ ይዛችሁ ጠብቁት ሁሉ እየተባለ ነበር። በሚቀጥለው ሳምንት ይገባል ተብሎና አሁን እንግዲህ ብዙም አትጠብቁን ቀርቻለሁ የሚልባቸው መግለጫዎች እየተሰጡ ነው ያሉት። መሬት ላይ ግን በተጨባጭ የግብርና ቢሮ፣ የውሃ ቢሮ፣ የትምህርት ቢሮ፣ የጤና ቢሮ ሰዎች ሲረሸኑ እንመለከታለን። አልፎ ተርፎ መምህራንን በተለይ አሳዱ መምህራንን የማድረግ ነገሮች አሉና አቅሙ ምን ይመስላል? በአጠቃላይ በክልሉ ላይ ያለው ነገር እያደረጉ ያለው ደግሞ እነዚህ አስጸያፊ ነገሮች ምን ይመስላል? መልካሙ ያው እንግዲህ ይሄ ጽንፈኛ ቡድን አንደኛ ከተነሳባቸው አጀንዳዎች የአማራ ተቆርቋሪ ነኝ ብሎ ነበር የተነሳው። ያ ማለት እንግዲህ መቆርቆር በልማት ይሆናል። መቆርቆር እንግዲህ በተለያየ ነገር በስልጣንም እንደሚሉት በስልጣንም ይሆናል። ግን ድርጊታቸው የሚገልጸው እሱን አይደለም። ድርጊታቸው እንደውም በፊት በወያኔ መራሹ ስርዓት በነበረው ሰዓት ስንቃወመው ከነበረው በላይ ለምሳሌ በፖሊሲ ደረጃ እስከ 8 አጠናቀቀ የሚለው የተማረ ገበሬ የሚለው በፖሊሲ ደረጃ በነ ገነት ዘውዴና በነ አቶ መለስ ዜናዊ ተቀርጾ ሲወርድ ቤተ ሙከራ የነበረው አማራ ክልል ነው። በዚህ አሁን ማዳበሪያ ይሄ አሁን የሚያጋድለው ማዳበሪያ አልፈልግም ብሎ ገበሬው ማዳበሪያ መሬት አይነካም ሲል ተገዶ ማዳበሪያ እንዲወስድ እንደውም አብቆተ ጋር በማስተሳሰር የነበረውን እንኳን ከብቶቹን እየሸጠ የማዳበሪያ ዕዳ እየከፈለ መሬቱም አጠቃቀሙን ስለማያውቅበት ከምርታማነት ይልቅ በጣም ብዙ እንትን ሲልበት የነበረው ሲበደልበት የነበረው በኋላ ሂዶ መሬቱ ደግሞ ማዳበሪያ ለመደና ያለ ማዳበሪያ አልሰራለ። አሁን ማዳበሪያ ካልሰጣችሁኝ የሚል ጠያቂ ገበሬ ጥገኛ ገበሬ ተፈጠረ። በሌሎችም እንትን ብትሄድ እንደዛ ነው። ይሄን ቁጭት የወለደው ተቃውሞ የነበረው ማለት ወያኔ አማራ ክልልንም ኢትዮጵያንም በድላለች ሲባል እነዚህ ነገሮች ተቆጥረው ነው። ዛሬ ለአማራ ተቆርቋሪ ነኝ ያለው ቡድን ግን የአማራ ልጆችን ትምህርት ቤት እንዳይሄዱ ከለከለ። እንግዲህ ክልሉ 7.5 ተማሪዎችን ይጠብቅ ነበር። 2 ሚሊዮን ብቻ ተመዘገበ። አሁን ማካካሻ ትምህርት ተብሎ እስከ 4.2 እንደሄደ ነው የክልሉ የትምህርት ቢሮ እየገለጸ ያለው። ለምን ይሆናል? ትምህርት ይማር ብለህ ትታገላለህ እንጂ ጭራሽ ትምህርት ቤት ዘግተህ ትምህርት እንዳመጡ። ለዛውም እኔ አንዳንድ ልጆችን ጠይቄያቸው ነበር። ለምንድን ነው እናንተ ትምህርት ቤት እንደዚህ የምትከለክሉት? ሌላውንስ እሺ ትምህርት ቤት አሁን ይከለከላል ስላቸው አይ ሲንትኑ ትምህርት ቤት አልሄድ ብሎ ቤቱ ቁጭ ሲል እኮ ወደኛ ይገባን ወደኛ ይመጣልና ብለን ስላሰብን ነው አሉ። ግን ወደ እነሱ ሊሄድ ይቀርና አሁን እዛ አካባቢ ያለ ልጅ አንደኛው ስደት ይመርጣል፣ አንደኛው በራስ በጭንቀት ውስጥ ነው ያለው።
ቤተሰቦቹ ማስተዳደር አቅቷቸው ችግር ውስጥ ነው ያሉት። አጠቃላይ ቀውስ ነው ያመጡት። ሌላም እንደው ከዚሁ ጋር በተያያዘ እንደው መዘንጋት መረሳትም የሌለበት ብዬ የማነሳው ምንድነው እሱ እንግዲህ ለፋይል የሚቀመጡ መረጃዎች ስለሆኑ ማለት ነው። በትላንትናው ዕለት አሚኮ ላይ አንድ መረጃ የተከታተልኩኝ ነበረ። ተማሪዎቹ ትምህርት በማቆማቸው የተነሳ በተለይ ያለ እድሜ ጋብቻ ልጃገረዶች ቁጭ በማለታቸው በፊት እንኳን ተማሩ ብለን ተከልክሏል። ይሄ ያለ እድሜ ጋብቻ የሚባለው አሁን ትምህርትም ቀርቷል። ዝም ብለው ከሚቀመጡ እያለን የ11 ዓመት የ12 ዓመት ልጃገረዶችን ሁሉ እየዳርን ነው የሚል በትላንትናው ዕለት የአማራ ሚዲያ ኮርፖሬሽን ላይ እየተከታተልኩኝ ነበር እና እስከዚህ ድረስ የደረሰ ነው ያለው ነው። እና ይሄ ማህበራዊ ቀውስ አስከትለዋል። አሁን ያመጣነው ለውጥ ካሉ ያመጡልን ለውጥ ምንድነው? አንደኛ እድሜያቸው ለትምህርት የደረሰ ተማሪዎች ቤታቸው እንዲቀመጡ አድርገዋል። ሌላው ማዳበሪያ ነው። የማዳበሪያ ፖለቲካ እኔ መንግስት ራሱን በተለይ የክልሉ መንግስት ራሱን እንዲፈትሽ እፈልጋለሁ። አንደኛ 2015 ላይ ካስታወስክ ከጅቡቲ ማዳበሪያዎች ሂደው ነበር። ከጅቡቲ ማዳበሪያዎች ከሄዱ በኋላ እንደሚታወቀው ወረታ ላይ ደረቅ ወደብ አለ፣ ይከማቻል። ከዛ ስርጭት አለ። የሄደውን እንኳን ማዳበሪያ በቅጡ ሳያሰራጩት እጥረት ስለነበረ እንዳገር ያው የዩክሬኑ ጦርነት እንግዲህ ዓለም አቀፉ እንትን ይስብህና ወደዛ ያስገባል እና ያ ማዳበሪያ ትልቁ ማዳበሪያ አቅራቢ ዩክሬን ነበረች። የዩክሬን ጦርነት ያን የማዳበሪያ እጥረት ፈንትን በዓለም አቀፍ በኢትዮጵያ ብቻ ሳይሆን ዩክሬን ስታቀርብላቸው የነበረ ስንዴም ታቀርባለች ታውቃለህ፣ ማዳበሪያም ታቀርብ ነበር። ያ ማዳበሪያ እጥረት እንደ ዓለም አቀፍ ተከስቷል። ምክንያቱም አማራ ክልል ብቻ ሳይሆን እንዳገርም በኦሮሚያ ክልልም በጋምቤላም በቤኒሻንጉል በተለያየ አካባቢ እንደውም በዛ ሰዓት ዘመቻ በሚመስል ሁኔታ በመላ ሀገሪቱ የማዳበሪያው የስርጭት ኢፍትሃዊነት እንደገና ገበያ ላይ ህብረት ማህበራት አሉ፣ የገበሬ ህብረት ማህበራት አሉ። ከነሱ ላይ ጠፍቶ ገበያ ተራ ገበያ እንግዲህ ወልዲያ ገበያ ማክሰኞ ገበያ ላይ በጣሳ ሲሸጥ አይቻለሁ እንግዲህ ባይኔ። ሌሎችም እንግዲህ ይህንን የሚያውቁ አማራ ክልል ተወላጆች ያውቁታል። በየገበያ በየሮብ ገበያው በየእሁድ ገበያው ሲሸጥ ነበር። እንዴት ነው ቢሮ ላይ የጠፋው መጋዘን ላይ የጠፋው ህብረት ስራ ላይ የጠፋው ማዳበሪያ እንዴት ገበያ ተገኘ? አንድ ገበሬው በዛ ተቃውሞ እንዲያስነሳ ተደረገና ማህበራቱ በነገራችን ላይ ከህገወጥ ነጋዴዎች ጋር ትስስር ፈጥረው በግልጽ ህዝቡ እንዲወጣ በጎን ደግሞ ሄደው ሲቀሰቅሱት ሁሉ ይታይ ነበር። አንዳንድ በረጃ በቃ አሁን ይኸውልህ እዛ ጋር አማራ ክልል ላይ የተቀናጀ ነገር ነው ያለው። ይሄ አሁን የልዩ ኃይሉን ብቻ ይመስለዋል። ገበሬውን መጀመሪያ በዛ ነገር ነው መጀመሪያ የቆሰቆሱት ወደ ነገር እንዲገባ። ከዛ ወንጭፍና ጅራፋ ሲይዘው ባህር ዳር ላይ እንግዲህ የአማራ ክልል ርዕሰ መስተዳደር ርዕሰ መዲና ላይ ርዕሰ መስተዳደሩም ግብርና ቢሮውም ላይ ሰልፍ አደረጉ። ያው እንግዲህ ሰዎቹ ባነጋገራቸውም ወይም በዳፋ ልብስ በመልበሳቸውም በተለያየ ነገር እንግዲህ ሰው ፊትን አይደለም ያየው እና አብዛኛው እንግዲህ 84% የማትንቀው ነው በገበሬ የምትተዳደር አገር ነው ያለችን። ገበሬ ሊደመጥ ነው የሚገባው። እንደውም ገበሬውን ያልያዘ ፖለቲከኛም አይደለም። ያን ገበሬ ከማዳመጥ ይልቅ አቦየትም አይደርሱም እያለ ሶሻል ሚዲያም ላይ ምናምን በቃ እንትን ተባለ። ከዛ ሂዶ ማንን ዋና ማነሳሻ አረጉት? ገበሬውን። በተለይ ጎጃም ላይ ገበሬውን ነው እነዘመነ የተጠቀሙት። ምንድነው ራሳቸው ገበያ ላይ ኮንትሮባንዲስት ሆነው ማዳበሪያውን ሸጡበት። ከዛ እንደገና አቅራቢ መስለው ቀረቡ። ልክ ነው። ለአንድ አርሶ አደር ማዳበሪያው እንዴት በውጭ ምንዛሬ እንደሚመጣ ከየት እንደሚመጣ ምን እንደሚመጣ ስለማያውቅ ልክ እንደ እርዳታ ስንዴ የሆነ ንፉግ ካድሬ ከልክሎት ቸሮቹ እነዘመነ የሰጡት እስኪመስል ድረስ በዛ አይነት ፖለቲካ ሰሩበት። ከዛ እንግዲህ በሚቀጥለው ዓመት ምንድነው የሚሆነው? በሚቀጥለው ዓመት ምንድነው ያው እንግዲህ ለአማራ ገበሬ ይሄ ሽፍታ ቡድን አላስኬድ ብሎ ደጋግሜ ተናግሬዋለሁ በተለያየ ሚዲያ። ከወሎ ጀምረህ ጎንደር በተለይ ይሄ ደቡብ ጎንደር ጋሳይ የጎብጎብ የሚባል ቦታ አለ። ዓለም ሳጋ ደብረታቦር ነው ወጥተህ ዓለምበር በፊት አመድበር እስከ ወረታ ድረስ እየታጀበ በጀግና ኢትዮጵያ መከላከያ ሰራዊት እንግዲህ ይሄው መከላከያ አማራን ሊገልህ ነው ይሉታል፣ አማራን ሊጨፈጭፍ ነው የሚሉት መከላከያ አጅቦ ኮምቦይን ሰርቶ ከወልዲያ ጀምሮ እስከ ወረታ ድረስ አጅቦ ወስዶ ወረታ ላይ ስለሆነ ደረቅ ወደብ ላይ የተራገፈበት በኋላም እንደው ጄኔራል እንደው ይሄ ጀባ እንደው ይሄ መስላን ገና ወደ ወረዳው ሲሰራጭ አሁንም ባህያ ሁሉ እናጀባል ያህያ ጀባ ሁሉ አድርጓል መከላከያ። እንግዲህ አንድ ደንቆሮ ካድሬ ያጠፋውን ስራ እንግዲህ መከላከያው ነው ያንን ሲወጣ የነበረው።
እና እኔ የመከላከያውንም እንትን እንደ በወጉ ብናደርገው። ሌላው መከላከያው ይውጣ የሚሉት አጀንዳ አላቸው። ይሄ ዲያስፖራው ሚዲያ ብለው ምንም ሲጀምር መከላከያው የሄደው በህግ አግባብ ነው። አሁን በሆይታ የሚወጣ መከላከያ የለም። በግርግርም በቃ ምንም በቃ በተስተካከለ በህግ አግባብ ነው የገባው። ህግን አስከብሮ የሚወጣ መከላከያ ነው ያለው። ደግሞ ለዚህ ይሄ ቡድን አንደኛ የዲሞክራሲ አስተሳሰቡና ሐሳቢውን ግንዛቤውን ስታየው ለዲሞክራሲ የተሰሩ አይደሉም። እንደው ዝም ብለው በቃ በደመነፍሳዊ ናቸው። የሚያደርጉት ግብታዊ ናቸው። የሚያደርጉትን ነገር አያውቁም። ከዚህ ውስጥ ብንሄድ አሁን እንግዲህ የባህር ዳሩን ድልድይ አይተሃል። የባህር ዳሩ ድልድይ እንግዲህ ክቡር ጠቅላይ ሚኒስተር ሰርተው ነው ሊያስመርቁ የሄዱት። ወይ እንግዲህ እነ ዘመነ ሰርተው እነ ማርሸት ሰርተው ያስመርቁ ያሳዩን። ከዛ ውጭ ግን እኔ ክቡር ጠቅላይ ሚኒስተር አይረማመዱበት። የእሳቸው መኪና ቢሄድበት አንዴ ነው። ከዛ ውጭ የሚጠቅመው ለዛው ለአማራ ህዝብ ነው። የሚጠቅመው ለባህር ዳር ህዝብ ነው። የሚጠቅመው ጎንደርና ጎጃምን ማገናኛ ድልድይ ነው። ማህበረሰብን የሚያስተሳስር ድልድይ እንጂ የአንድ ፓርቲ ወይ የአንድ ወገን አይደለም። አፄ ኃይለ ሥላሴ ያሰሩት እኮ ድልድይ እስካሁን ያገለገለው ስለሰሩት ነው። ባይሰሩት እኮ እንወቅሳቸው ነበር። አሁንም ፓርቲዎች እንደውም ደርግ ሳይሰራው አፄ ኃይለ ሥላሴ የሰሩትን ደርግ ሳይሰራው መሄዱ፣ ኢህአዴግ በዘመኑ ሳይሰራው መሄዱ፣ ያንን አሮጌ ድልድይ ይዘው ያንን የመሰለ እንግዲህ ባህር ዳር እሳቸውም ገልጸውታል። ያን የመሰለ ተፈጥሮ ውበት ያላት በዓለም በነፋሻ ከተሞች በነፋሻነታቸው ተፈጥሮ በሰጣቸው ቶፕ 10 ውስጥ ያለች ባህር ዳርቻ ከተማ በዛ ልክ ጥሙልሙል አድርገዋት ድሪቶ አድርገዋት ድር አልብሰዋት ሂደው አቧራውን የሚያራግፍ መንግስት መጥቶ ድልድይ ሲሰራ አካባቢውን የሚመጥን ሎጂ ሲሰራ ነጎርጎራን ምን ስታይ ደስ ነው እንጂ ልትሰኝ የምችለው። እርግጥ ነው አንተ ከያስከው ፖለቲካ አንጻር ይሄ መንግስት እየሰራ በተግባር እያሳየ ፖለቲካ እያበላሸብህ ነው። ግን የተሰራ ድልድይ ያፈርሳለሁ አላስመርቅም ትላለህ እንዴ? በሞርተር አደባየ ነው። መጀመሪያ ሞርተር ምን አይነት አቅም ነው ያለው? ምንድነው ሞርተር ለምን ተግባር ነው ሞርተር የምትጠቀመው? እንግዲህ አንደኛ እኒህ ልጆች ጦረኛ አይደሉም፣ ውጊያ አያውቁም። በሰሜኑ እንኳን ውጊያ ያልተሳተፉ ናቸው። እንደውም በሰሜኑ ውጊያ እኮ የባንዳነት ስራ ሲሰሩ የነበረ እሷን እግረ መንገድ እስኪ እንደው ምክንያቱም እንግዲህ የተለያየ ቦታ ነበርን እንጂ ያው በዚህ ወቅትም እንገናኝ ነበር። በወቅቱም እንግዲህ ከዚህ ከህልውና ዘመቻው ጋር በተያያዘ እነዚህ አሁን አገር እያዝልን እያሉ ያሉት ፋኖን እንመራለን የሚሉ ጽንፈኛውን ቡድን ማለት ነው። ፋኖ የሚባል ጫካ ውስጥ ያለ ኃይል የለም። ጽንፈኛ ነው፣ ዘራፊ ነው፣ ገዳይ ነው። እያየን ያለ ነው ተግባር፣ ትምህርት ያስቆመ ነው ወዘተ። ምንም አሁን ጊዜ ግልጽ አድርጎታልና እነ ምሬ የሚባለው ጎረምሳ ልጅ እና ሌሎቹ ምን ሲሰሩ ነበር? እውነቱን ለመናገር በወቅቱ አብራችሁ ስለነበራችሁ ስለምትገናኙ ስለነበር። አዎ እንግዲህ ውቤ ምን አለ መሰለህ እንግዲህ ታሪክን በጊዜ በቦታው ነው። አሁን በሰሜኑ ጦርነት ጊዜ ጦርነቱ እንግዲህ እንደምታውቀው የጁንታ ቡድን ገንፍሎ መጣ። መጀመሪያ ጥቅምት 24 ነው የምታውቀው፣ መቼም የማይረሳ። እኔ አሁን አንዳንድ ሰዎች ሲያለባብሱት ፖለቲካ ብለው ፕሪቶሪያ ብለው ሲሰሩ እኔ ይገርመኛል። በቃ ታሪክ ነው። በቃ መጥፎም ከሆነ በመጥፎ ታሪክነቱ መቀመጥ። ለእኔ እንደዛ አይነት ጥቁር ታሪክ አይቼም አላውቅም። በእድሜ በዘመኔ የማየውን ሀቅ ልትሸሽገኝ አትችልም። አሁን ብዙ ጊዜ እኮ የምናየውን ሀቅ ካዱ፣ የምናሰማችውን ውሸት ደግሞ እመኑ ነው። የምናየውን ነው ወይስ የምንሰማውን ነው የምናምነው? አሁን ሰው ራሱን አረጋግቶ ይይ በቃ በሰሜኑ ጦርነት መከላከያ ሰራዊት ተወጋ በካሃዲዎች። ከዛ የአማራ ልዩ ኃይልም ሁሉም አካል ሆ ብሎ ገባ። መላ ኢትዮጵያ ህዝብ ተነቃነቀ፣ ተቆጣ። ምክንያቱም መከላከያ እንደምታውቀው የህዝብ ልጅ ነው። ከእንደገና በትግራይ ላይ ሲያደርገው የነበረው አስተዋጽኦ ለ20 ዓመት በጋብቻ ደማዊ ማንነት ነው ያለው መከላከያ። ከትግራይም ህዝብ በል ለህዋትም አልከፋትም። ምክንያቱም ሻቢያን ከልሎ ያዘላት መከላከያው እንጂ የወያኔና የሻቢያን እንትን ታውቀዋለህ። እና ያ ክህደት ህዝቡን አስቆጣ። በዛ ሰኔ 23 እንደገና ደግሞ የትግራይ ገበሬ ተብሎ መከላከያ ወደ አማራ ክልል መጣ። ወደ ደጀን ህዝቤ መጣ።
ከዛ ያው እንግዲህ መከላከያው ሲቪል ላይ አልተኩስም ብሎ የደረሰበትን ነገር የሚታወቅ ነው። ሲቪል ላይ የማይተኩስ ዲስፕሊን ያለው በሲኖ እንኳን የገጩትን አስከሬኑን እንኳን እንትን ያላሉትን ሰዎች አክብሮ ሲቪል ላይ አልተኩስም ብሎ እነሱ እየገደሉት እሱ ግን ተው እያለ በህግ አምላክ እያለ የወጣ ዲስፕሊን ያለው መከላከያ ነው ያለን። በዚህ ኢትዮጵያ ታድላለች እውነት ለመናገር ማለት ነው። ይሄ ምንም ፖለቲካም አይደለም ምንም አይደለም፣ የታየ እውነት ነው። የሚያውቁት ያውቁታል። አማራ ክልል ከመጣ በኋላ እነዛ ኃይሎች እዛ አልተቀመጡም። እንግዲህ መንግስት ግምገማው እስኪ መከላከያው ይውጣና ከወጣ በኋላ እዛው ክልላቸው ላይ አሁን እንዳለው ተከበው ይቀመጣሉ ነበር ፋታ በመስጠትም ጭምር ማለት ነው። በእውነት ለመናገር በክፍል ሁለትም ሌላ ጊዜ በደንብ በስፋት እንሄድበታል። ይሄ በጣም ትልቅ አጀንዳ እኔ ያው ይሄን ማንሳትን መነሻው በጣም ወሳኝ ነው። መጡ እኮ አይውልህ ድርጊታቸው ምን ነበር? እነዚህ አሁን ለምን መሰለህ ከመጡ በኋላ እንግዲህ መንግስት እንደምታውቀው የጎጃምም የሸዋም እንትን ሚኒሻ መጣ። ሰሜን ወሎ ራያ አላማጣ ወደ ኮረም ላይ ሰፈረ። ያው ያለውን ነገር ለመመከት ማለት ነው። በሚኒሻ አቅምና ባለው ኃይል እንትን ስላላለ ገፍተው ሲመጡ ያው እንግዲህ ጥሪ ተደረገ። በዛ ጥሪ መሰረት እነምሬ ራያ እስከሚያዝ ድረስ ምንም አስተዋጽኦ የላቸውም። ደሴ ላይ ነው። ደሴ ላይ ጄኔራል ሐሰን ኢብራሂም ጋር ሌሎች የሰሜን ወሎ አመራሮች ጋር ተነጋግረን ከክልል አመራሮች ጋር ተነጋግረን አደጋ ጣይ ቡድን ይቋቋም ተባለ። ቡድኑን እንደውም አንተ መራው አሉኝ። አይ እኔ የሁሉም ድጋፍ ሰጪ ቡድን ነኝ እንጂ አሁን የሆነች ቡድን ይዤ የምገባም ሰው አይደለሁም። ምክንያቱም ለመከላከያው እንደምጠቅመው ስለማቅ እስከ መጨረሻውም ይኸው ታምኛለሁ። ለመከላከያውም መረጃ መስጠት መንገድ የተለያዩ ነገሮችን ብዙ ነገሮች ስላለ በሱ እደግፈዋለሁ። ለልዩ ኃይሎች በሰዓቱ የኦሮሚያ ልዩ ኃይል ገብቷል። የሶማሌ ልዩ ኃይል በእኛ ፊት ለፊት ነው ያሉት። የኦሮሚያ ሚኒሻ በእኛ እንግዲህ የአማራ ሚኒሻና የአማራ ልዩ ኃይል ግዴታ ነው እንደ ክልል አሁን ስለሆነ መዋቅሩ ከቀረቤታው ማቋያ በቃ ለራሱ እንግዲህ ለአማራ ካልተዋጋ ለማን ሊዋጋ ነው? ለአንተ ሶማሌ ሊዋጋልህ እየመጣ ኦሮሞ ሊዋጋልህ እየመጣ እንዴት ነው የአማራ ልዩ ኃይልና የአማራ ሚኒሻ የማይዋጋው? ወዶ ነው እንዴ? የራሱ እኮ ግዴታው እኮ ነው። የመቃ የመጀመሪያ እኮ ግዴታ እኮ ነው ያለ። ከዛ እንግዲህ ድረሱልኝ እኮ ተብሎ እኮ ነው ድረሱልኝ ተብሎ ሌላ ክልሎች መተውልናል። ይሄንን መካድ የለብንም። ይሄን ከካርክ ሰው አይደለም። አሁን የነምሬም በላቸው እነዘመነም በላቸው ይሄንን የሞተለትን ሰው ነው የካሉት። እንዴ ስላልቻልን እኮ ነው የኦሮሚያ ልዩ ኃይል የመጣው። ስላልቻልን እኮ ነው የሶማሌ ልዩ ኃይል የመጣው። ከመካድ አልፎ ምን ሲሰራ ነበር ነው? ምክንያቱም ሹሹ አይነት ነገር ምናምን ሻጥር ነበረ። አንደኛ ምን ነበር መሰለህ መከላከያውን ከማንም በላይ ያጥላሉ ነበር። በአካባቢው ላይ ሁሉም ስለሚያውቅ እየሞተለት እኔ የመከላከያው ድል ነው የሚያሳዝነኝ። እየሞተለት እያየው ከፊቱ እየሞተ ባልበው ምሽግ ጀግናው ፋኖ ብሎ ፖስት ያደርጋል። እኛም ለወያኔ ስነ ልቦና ስንል ተባብረናል። ለዚህ እኮ እኔ በሐቅና ሳቅም በቀደም ይቅርታ ጠይቄያለሁ። ህዝቡን አደናግረነዋል፣ ይቅርታ ጠይቃለሁ። ፋኖ ጀግናው እያለ ፋኖ አንበሳው እኒህ ልጆች ምን ሲሰሩ ነበረ? የደከመ ሰራዊት ሲመቱ ነበር፣ ሲዘርፉ ነበር፣ የሲቪል መኪና ሲወስዱ ነበር። እኔ ላንተ ታጋይ እኔ ነኝ፣ ልክ አንደኛ አማራ እነሱ እንደሆኑ እኔ ላንተ የምታገልልህ እያሉ ግለሰቦችን እስቲል ነው አሁንም እንደዛ ያንኑ ነው የሚሰሩት። ከዛው ግብራቸው ምንድነው መሰለህ ትልቁ ነገር ኮማንድ የላቸው፣ አዛዥ የላቸው፣ የሚቆጣጠር ኦዲት የላቸው። የፈለጉትን ነጥቀው የፈለጉትን ሰው ገለው የፈለጉትን ነገር ማድረግ ይችላሉ። በዛም ደግሞ የጠየቃቸው አካል የለም። መከላከያ እኮ በግላጭ ገለው የጠየቃቸው አካል የለም። በተለያየ ጊዜ ለምሳሌ ራያ ቆቦ ሐምሌ 19 ለ20 ሌሊት ላይ ያተራመሱት ራሳቸው የምስራቅ አማራ ፋኖ ናቸው እና በበፈንታው እነምሬ ወዳጆ ናቸው ተቆርጠሃል እያሉ። ምክንያቱም ልብሱ ቀድሞ ገብቶ ተሽጧል እና ይሄን ሕክምና ነው ሲያግዙ የነበረው። ይሄንን ነገር መከላከያው እጅ ከፍንጅ እንኳን እየያዘ ይምራቸው ነበር ማለት ይማራሉ ይስተካከላሉ ብሎ ስለሚያስብ ማለት ነውና እኔ የነዚህ ልጆችን ጥፋትና በደል አሁን ጊዜ አመጣውና በራሱ አሁን የንጹሃን ደም ያንቀሸቅሻል እና በራሱ ጊዜ ወጣ።
እነሱ ራሳቸውን ተቆርቋሪ ያስመስለው። እኔ አሁን ይሄንን ስል አይ ስለመቱት እንዲህ ስላሉት ምናምን እስከዛሬስ የት ሄዶ ነበር? እስከዛሬስ የመንግስት አካል የት ሄዶ ነበር? የመንግስትም አካል እኮ ያውቃል። ምንድነው ዝም የተባለበት ምክንያት? ከፊት ለፊት ያለ የጋራ ጠላት አለ። አቶ ግርማ ሽጥላ እኮ ተናግረዋል። የጁንታ እንኳ አስከሬን አይቶ ማያቅ አስከሬን ላይ እንትነዮሽ ምሽግ ላይ ፎቶ እየተነሳ እኔ ወንዱ እኔ ጀግናው እያለ ሲሸልልና ሲፎክር ዝም ብለናል ብለዋል። ያን ዝም የተባለበት ምክንያት ገና ያልተቋጨ ምዕራፍ ስለነበር ነው። ነገር ምንጩ ስታደርቀው ጅረቱ ይጠፋል። የሁሉም ምንጭ ደግሞ እንደምታውቀው ይቹ ጁንታ ነች። በጣም ቴዲሻ በእውነት ከልብ ነው የማመሰግነው። ክቡራትና ክቡራን እንዳልኩት በጣም ሌሎች ደግሞ የዜና መርሃ ግብርም ስላለን ጭምር ነው። በሌላ ዙር ቃል ገባለሁ። እንግዲህ በዚሁ አጋጣሚ አንድ ተልእኮ አለህ እንግዲህ የምትንቀሳቀስበት በዛሬው ዕለትም እንደምትሄድ ስለማቀ ጭምር ነው። በሸር ተመለስ ላለሁኝ ግን በክፍል 2 ላይ በደንብ ሰፋ አድርገን ጊዜ ወስደን እንደዚህ ጥሪ ያለ አይደለም። አሁን ያለው ሁኔታ ምን ይመስላል በአጠቃላይ የሚለውን 2 ደቂቃ ልስጥ። መልካም እሺ። አሁን እንግዲህ ሰሞኑን እንኳን ባለው ሬንቦ ክፍለ ጦር እያሉ እንግዲህ ሬንቦን የምታውቀው የሆሊውድ አክተር ነው። እንደው አገሪቱ ጀግና እንዳጣች ጀግና እንደጠፋባት ሬንቦ ክፍለ ጦር ብለው ደሴን ከበብ ያለው እኔ የከበቡሽን ነገር እኔ ጆሃር መሰለ ያስተማራቸው ከዛ ወዲህ ነው። እንደሆነ ለመናገር አሴም ተከበናል ሲል ነበር። ነፍሱን ይማርና ወንድማችን ጄኔራል አሰምነው እንደዛ ነበር። የከበቡሽ ውጊያ ነው አሁን ያለው። ሁሉም ተከበብን ነው። ዘሜም ተከበብ ያለው ነው። ይግላል የድሃ ልጅ ሄዶ ያልቃል። እና አሁን ደቡብ ወሎ ላይ ያለውን ተጨባጭ ሁኔታ እንትን ስል እንግዲህ ሬንቦ ክፍለ ጦር ብለው የመጡ ልጆች እንግዲህ ክፍለ ጦር በነገራችን ላይ ጉቤ ካለ ክፍለ ጦር ትመሰርታለህ፣ ችግር የለውም። ግን የመጡ ልጆች ከ32 በላይ ሙት፣ ከ31 በላይ ቁስለኛ እንዲሁም ደግሞ 11 በነፍሳቸው ማለት ምንም ሳይሆኑ የተያዙ ብሬን ተይዟል፣ የድሽቃ እግር እንዲሁም ደግሞ ተተኳሽ የድሽቃም የክላሽም የብሬንም ተተኳሾች ተይዘዋል። መውጊያዎች የተለያዩ ካርታ የክላሽ ተይዟል። ከወልዲያ ባንክ ዘርፈው ነበር። ዳሽንና የኢትዮጵያ ንግድ ባንክን ዘርፈው ነበር። ያንን ከዘረፉት ባንክ 11 ኬሻ አህያ ጭነው የሄዱ ያው በክትትል ውስጥ ነው ያለው። ይልቅ እነሱ አሁን በከበባ ውስጥ እንዳሉ ነው ያለኝ መረጃ። እዚህ ስቱዲዮ እስከገባሁ ድረስ ያለኝ መረጃ እሱ ነው። ሲቀጥል የሸኔ ላይ አሁን ሸኔን የምትጠሉት ምንድነው ሲባል ሸኔን በምንጠላችሁ ሰው ያግታል፣ ሰው ይገላል፣ ንጹሃንን ይገላል፣ ባንክ ይዘርፋል። በቃ እንዲህ ነበር። አሁን እነሱ ከሸኔ ያልፈውን ቦኮ ሀራም ሆነዋል። ምክንያቱም ትምህርት ቤት ተማሪዎች የቦኮ ሀራም አንዱ መገለጫው ትምህርትን መከልከል ነው። የቀለም ትምህርትን ዘመናዊ ትምህርትን መከልከል ነው። እንግዲህ ኋላ ቀርነትን በማስፈን ደረጃ እንትን ሊሉ ይችላል። ሌላው በሸዋ በኩል ስትመጣ እንግዲህ የመከታውና የኢንጂነር ደሳለኝ ቡድን እርስ በርስ በመዋጋት ላይ ነው የሚገኙት። በመራቤቴ በኩል የነበረውን አጼ ናውድ ክፍለ ጦርን የደሳለኝ ቡድን አስከዳቢ በሚል እንግዲህ እነመከታው የደሳለኝን ቡድን እየወጉ ያሉበት ሁኔታ ነው ያለው። እንኳን አይደለም ወደ መከላከያ፣ ሌላው መከላከያችን በሰሜን ሸዋም የወዳጅነት ጨዋታው ቀጥሏል። ያንተ አገላለጽ በራስ ሜዳ ላይ እየተጫወቱ ነው ያሉት። እንግዲህ እንዲህ አስኪደው እንዲህ ብለው የሚመጣም ነፃነት አይደለም አላቀም። በጣም ከልብ ነው የማመሰግነው። አንጠልጥዬ መቶ ነው ፈልገው ሰው እንደጓጓ እንዲቀጥል። በዚህ አጋጣሚ ግን ተከበዋል ብለህ እንዴት ምንድነው እሱ እንዲህ አይነት መረጃ መስጠት እንዲያመልጡ ነው እንደሚል ነገር እንዳይከሰት ተይዞም ሊሆን ይችላል። እንግዲህ መረጃ ስጣታችን ስለሆነ ነው። እኔም ሆን ብዬ ነው ዝም ያልኩት የሚለውን ነገር ለመግለጽ ፈልጋለሁ በሾላ በድፍኑ። ክቡራትና ክቡራን እንግዲህ ይህ አበይት ጉዳዮች የተሰኘው መርሃ ግብር ነው። ቃል እንደገባሁት በሌላ ዙር ተመልሰን እንመጣለን። በተለይ እንግዲህ አማራ ክልል ላይ ያለውን እንቅስቃሴ በተመለከተ የጀግና ሀገር መከላከያ ሰራዊታችን ድጋፍ ሰጪ ነው ቴዎድሮስ አያሌው። ብዙ ስለሱ እንግዲህ ወደፊት የምናነሳቸው ነገሮች ይኖራሉ። ከተሞክሮ አኳያ ለዛሬ የነበረን ቆይታ ይሄንን ይመስላል። ሰላም ሁኑ። ሰላም ቆዩ።